ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ሰላም ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላም እንድትሆኑ ተስፋ አድርጋለሁ። ውድ ቤተሰብ ዛሬ ደግሞ ተመልሼ መጥቻለሁ። ተመልሼ ስመጣ ደግሞ በዳጣ ድራማ ነው። ዳጣ ድራማ የቀጠለ ክፍል። ናታን ለዳጣ ደውሎ እንዴት ነሽ? ደህና ነሽ? ደህና ነኝ ናታን ምንድነው ምንድናችሁ ነው የጠፋችሁ? አባዬ ደህና ነው? አባዬ ደህና ነው ስትለው ዳጣ አባዬ ደህና አይደለም። ኤቢ የት ነች? ኤቢ የት ነች ሲላት ኤቢ እዚህ ነው መራራት አባዬ ምትኖር አባዬ ምትኖር ብላ በጣም ነው የተጨነቀችው። ዳጣ አባዬ ደህና አይደለም፣ አሁን ሆስፒታል ነው ያለው፣ ልትመጡ ትችላላችሁ አላቸው። ዳጣና ኤቢ ደግሞ ማለት ነው ምንድነው ኤቢ አባዬ በቃ ለእናቴ ንገራት ለአንንገራት በቃ እኛ ሄደን ማረጋገጥ አለብን ተባብለው ተያይዞ ወደ ሆስፒታል ገቡ ማለት ነው። ወደ ሆስፒታል ሲሄዱ ለአባታቸው ይዟቸው ወደ ቤታቸው መጭ ማለት ነው። አቶ ደረጀ ደግሞ አይናገርም፣ የማይናገር ሆነ። ከዛ ጸጉራቸው እያስተካከሉ ዳጣና ኤቢ እየተከናከኑት ነው ማለት ነው። ከዛ በቃ አባዬ ከመናገር እኮ እንደዛ ይሻልሃል። ዝም መናገር ምን ሲጠቅመሃል? የሚጠቅም ነገር የለም እኮ በቃ ዝም ጥሩ ነው አለችው ማለት ነው ዳጣ። ወይዘሮ ማርታ ደግሞ ናቲ ጥሩ አላረግክም፣ ለኔስ ዳጣ ከመደወል ለእኔ አትደውልልኝ ምንድን ነው ስትለው እናቴ አንቺ እንዳትደነግጭ ብዬ እኮ ነው፣ ትደነግጫለሽ ብዬ እኮ ነው ወደ ዳጣ ያደወልኩት እና መደወል ነበረብኝ እና ችግር የለም ተረጋጊ ምናምን አላት። እና ምንድን ነው ደህና ነው አሁንስ ስትለው ደህና ነው ግን ትንሽ ራሱ እየተቋጠረ ደም አለው እና በቃ ከጭንቀትና ከሆነ ብስጭት ነፃ መሆን አለበት ነው ያሉት ዶክተሮች አለ። እሺ ለምንድን ነው ግን ዶክተሮቹ በግልጽ ላይ የማይናገሩኝ ስትለው ሂደሽ አናግሪያቸው ነበር? አዎ ስትለው እናቴ አሁን እኮ በቃ አንድ የሚረጋጋ ወይም ደግሞ ሊድን እኮ ይችላል ይድናልም፣ ግን በቃ አንቺ ለምንድን ነው ይቅር የማትይበት? ይቅር ካልሽ እኮ ሁሉም ነገር ይስተካከላል። አይ ናታን ይሄማ አይሆንም፣ አንድ ቀን አስቤው የማላቅ ነገር ነው እኮ የተፈጠረብኝ። ምንድን ነው አምላኬ ምንድን ነው ፈተና በራስ ፈተና እየደራረብክብኝ ያለኸው ምንድን ነው ስትለው ዳጣ ደግሞ ለአባቱ አባቴ እንኳንስ አልተናገርክ ደግ አደረግ፣ በቃ እንደዛ ይሻላል ከምን ነገር እንደዛ እኮ ይሻላል ስትለው ማለት ነው። ከዛ ውሃ መጣች። ውሃ አባቴ ምን ሆናል አባቴ ስትለው አባቴ አይናገርም፣ ዝም ብለሽ ሂጂ ተጫዋች አለቻት። ምንድን ነው ድምጿ ሟል እንዲ ያለችው ውሃ ማለት ነው። ከዛ ቃዴስ ደግሞ መጣ ማለት ነው። ኤቢ የት ናች? አባቴ ገና ነው እያለ የቀባጠረ መጣ ማለት ነው። መጥቶ ቤት ቁጭ አለ ማለት ነው። ከዛ ዳጣ ደግሞ አይ አንቺ አስመሳይ፣ አንተ አስመሳይ ምንድን ነው ያስብከው? የሉ አንተማ የኢትዮጵያ ከመሆንህ በፊት መፈተን አለብኝ ምን እንዳሰብክ ትለዋለች ማለት ነው። በውስጧ ታስላለች። ከዛ በጣም ነው የመረመረችው ለቃዴስ ዳጣ አንተ አሁንስ እናትና አባዬ ሊለያዩ ነው ሲላት፣ አዎ ሊለያዩ ምንድን ነው ያለችው ማለት ነው። እና ቤቱ ንብረቱ ሊካፈሉ ነው። አንተ ያሰብከው ይሄ ነው? ቤቱን ንብረቱን ተካፍለህ ከእህቴ መውሰድ ነው የፈለግከው? አዎ ሊካፈሉ ነው። ምንድን ነው አለችው ማለት ነው። አይ ምንም ለነገሩ ከጤና ንብረትና ሀብት አይበልጥም እኮ መጀመሪያ ጤናቸው መረጋገጥ አለባቸው አለ። ከዛ ደግሞ አንጀሮዶ መጣ ማለት ነው። ከዛ ይመጣል ጊዜ ይባለች አሉ አለች ልገባ ወይስ አለች ግን ለማናቸው እንደምትሆን ገርሞኝ ነው አለች ማለት ነው። ከዛ ወደ ልገባ አለው። እሺ ግባ አለው። ገባ ማለት ነው። ከዛ ኤቢ ደግሞ ለአባቷ አባቴ
እኔ ክላስ ጋር መተኛት አለብህ አለችው። ዳጣ ደግሞ እኔ ነው የምተኛው፣ እኔ ቤት ነው የሚገባው፣ ውሃ ደግሞ እኔ ነው የሚተኛው። ሁሉም ተጣሉለት ማለት ነው። ከዛ መጨረሻ ላይ ኤቢ ቤት ጋር ኤቢ ክላስ ጋር ገባ ማለት ነው። ሲገባ ኤቢ ደግሞ አባዬ አይዞህ በቃ እናቴን በጣም ትወድሃለች፣ እንደምትወደድ በፊት ነው ያየሁት። አንተ እንደዛ ሆነ ስትሰማ በጣም ነው የተጨነቀች፣ በጣም ነው ያዘነች እና ትወድሃለች እና ሁሉም ነገር እንደ ድሮ ይመለሳል፣ ሁሉም ነገር ይስተካከላል አለችው ማለት ነው። እሱ ደግሞ ዝም ብሎ እየሰማ ነው። ከዛ ደግሞ ቃዴስ እና አጀር እና ኤቢ ተፋጠጡ፣ ሳሎኑ ላይ ተፋጠጡ ማለት ነው። ቃዴስ ደግሞ ኤቢዬ መቼ ነው ቀለበት የምንገዛው ሲላት፣ እንገዛለን ለአንተማ አጓጉል አደረግኩ አይደል? ይቅርታ በቃ ነገ ሂደን እንገዛለን ምናምን አላት ማለት ነው። እሱ ልክ ዳጣ እንዳለችው ሀብቱን ንብረቱን ለመውሰድ ሳይሆን አይቀርም ማለት ነው። ዳጣና ኤቢ ደግሞ ቁጭ ብለው እያወሩ ነበሩ። ለሰላም እከሳታለሁ አለች ማለት ነው። ኤቢ ለሰላም ትከሻታለሽ? በጣም ነው የደነገጠች ዳጣ። ምክንያቱም እናቷ ነው መጥፎ ነገር ብታደርግም እናቷ ስለሆነች በጣም ነው የደነገጠችው። ከዛ ዝም አለች ማለት ነው። ምን ልታደርግ አትችልም። ምክንያቱም ያደረገችው ሰላም ያደረገችው ጥሩ ነገር አይደለም ማለት ነው። ከዛ ወይዘሮ ማርታ ደግሞ ወደ አቶ ደረጀ ገብታ ሁሉም ነገር የባለፈው እያስተዋሰች ሁለቱም እያለቀሱ ነበር። አንድ ቀን እንደዚህ እንሆናለን ብዬ አስቤ አላውቅም። በጣም ነው የገረመኝ። ለእኔ ለምንድን ነው ሁሉ አመታት ለእኔ የተደበቀኝ ብላ በጣም ነው እያለቀሰች። የእውነት ድራማ መሆኑ እያወቅኩ ለራሱ ማለት ነው ከእሷ ጋር ነው የለቀስኩት ማለት ነው። አቶ ደረጀ ሲያለቅስ በጣም ነው ሆዴን የበላኝ ማለት ነው። ያሳዝናል ከምር እና በጣም ነው ግን መታረቅ አለባቸው ባይነኝ። መታረቅ አለባቸው። ወይዘሮ ማርታ ለአቶ ደረጀ ይቅር ብትላቸው ጥሩ ነው፣ እንዲታረቁ ደስ ይላል ማለት ነው። መጨረሻ ላይ ባይዘወይ ቃዴስ ዳጣ ምናለችው ለቃዴስ አንተ መገናኘን እንችላለን ምናምን አለችው። አዎ ችግር የለም ምንድን ነው ምናምን አላት። ችግር የለም ባለፈው እኮ ደውዬሽ ነበር አላልንሻሽም? አልነሳሁም ምክንያቱ ከኤቢ ጋር ስለነበርኩ ምናምን አለችው። ከዛ ተጻጽፎ ይመስለኛል ኤቢ ስትደውልላት ኤቢ ደወለች ቃዴስ ለኤቢ ሲደውልላት ማለት ነው። ኤቢዬ እንዴት ነሽ? ደህና ነሽ? ምናምን አላት ማለት ደህና ነኝ። ደህና ነህ አለችው። ደህና ነኝ በቃ ነገ እናገናኛለን አይደል አላት። ነገ ከስራም ቆጠር አለኝ እና ከዛ በኋላ እመጣለሁ አለችው። ግን አንድ ነገር ንገረሽ፣ ይሄ ዳጣ የምትባል ምንሽ ናት አላት። ምን ሆነ ዳጣ? እኔ እንጃ ደስ አትለኝም። ለምንድን ነው እንደዛ? እንደ እህቴ ነው ማያት ምናምን ስትይ ነበር እኮ አላት ማለት ነው። እና ምንድን ነው? አይ ችግር የለውም ነገ ስንገናኝ አወራሻለሁ አላት ማለት ነው። ምንድን ነው ያለችው? ምንድን ነው ስትለው፣ አይ ችግር የለውም ስንገናኝ እነግርሻለሁ፣ ግን በቃ የጻፈችልኝ ጽሑፍ አሳይሻለሁ እና ሁሉም ነገር ትየዋለሽ ምናምን አላት ማለት ነው። ኤቡ ደግሞ በጣም ነው የተናደደችው። ምንድን ነው እኔ እንጃ፣ ግን ሁለታቸው እንዳይጣሉ የእውነት ሁለታቸው እንዳይጣሉ ኤቡና ዳጣ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች የዛሬ የዳጣ ድራማ ይሄ ይመስላል። ቀጣይ እስከምንገናኝ በያላችሁ በሰላማችሁ ይዛል። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ቆይታ ይሁንላችሁ።